እኔ እንዳልኳችሁ እንደማይሳካ ውስጥ የነጎኛል። ከዛ እንግዲህ እንዳልኳችሁ ከባንክ ጋር ተያይዞ ነው ምናምን ሰላሉኝ። የእውነት ለመናገር እንደዚህ አይነት እድል ስለተመቻቸ ደስ ብሎኛል። ሁለተኛ ደግሞ አይሳካም እንደማይሳካ ውስጥ የነገረኝ ጓደኛዬ ብር ላኪልኝ ምናምን ስላት ትንሽ ታገሺ ስትለኝ በቃ አይሳካም ማለት ነው ብዬ ውስጥ የነገረኝ። ግን ያ ምንድነው ግማሽ መንገድ ከመጣን በኋላ ነው። ግማሽ መንገድ ከመጣን በኋላ ስለሆነ በቃ ወረዲ እዛው ደርሶ አይቶ ምናምን መኪናችንን ይዘን እንመለሳለን ካልተሳካ ደግሞ ችግር የለውም ብዬ ወሰንኩ ለራሴ። ግን ውስጤ በቃ እንደማይሳካ ነው፣ ምንም አልጠበቅኩም ማለት ነው። ከዛ በቃ እኔ እንጃ። ከዛ ፍርሃት አለኝ። ለምንድነው ፍርሃት ያለኝ? አንደኛ የሆነ ነገር መንገዱ ሰላም አይደለም። በእርግጥ ወደኛ ነው እንጂ ወደዚህ እንኳን መንገድ ሰላም ነው። ብቻ ምን አለፋችሁ ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። ትናንትና አንድ ቪዲዮ ሰርቼ ነበረ መኪና ለመግዛት ብዬ ምናምን ብዬ ያው ቪዲዮ እንዳይረዝም ብዬ መጨረሻው ምን እንደሆነ ልግዛ አልነገርኳችሁም። እና ምናልባት ያንን ቪዲዮ ያያችሁ ልጆች ካላችሁ ያው ኦንላይን ቲክቶክ ላይ አድራሻቸውን ይዘን በሱም ደውለን ጠይቀናቸው መኪና ለመግዛት ተነጋግረን ሂደን ነበረ ብያችሁ ነበረ። እሱ ለነጋችኋለሁ መጨረሻው ምን እንደሆነ። እውነት ለመናገር ያው ብዙ ጊዜ ታውቃላችሁ ሚዲያ ላይ ተሳክቶልን የተሳካልንን ነገሮች ነው የምናመጣው እና ማለት የተሸወድንባቸው ነገሮች። አሁን ብዙ ጊዜ ኮሜንት እኔ እዛ ቲክቶካቸው ላይ ገብቼ ሰርች አድርጌ ሳይ እንዳለ በጣም ብዙ ህዝብ ነው ኮሜንት ላይ እናንተ ሌቦች ናችሁ፣ ውሸታችሁን ነው ምናምን እያሉ ሲፖስቱ ማለት ኮሜንት አይቻለሁ። እና ኦኬ ይሄ ነገርም እንደዚህ እያሉ ነው ብዬ ለራሴ ነገርኩት። ግን ደግሞ መሞከር መጠየቅ አይከፋም በሚለው ነው የተስማማሁትና ግን የሚገርማችሁ ነገር በቃ ሃይማኖትን ተገን አድርገው በዛ ላይ ደግሞ መሐላ በጣም ነው የሚሙሉት በሃይማኖታቸው። በቃ ብቻ ለማንኛውም እንደዛ አድርገን እሱ እዛው ቦታው ድረስ ሄደ። እንዳልኳችሁ ከአዲስ አበባ ትንሽ ይርቃል። እሱ ከወግዲያ እንደሚመጣ ከምናምን ነበረ የነገራቸው ማለት ነው። ችግር የለውም ነው ያሉት። በቃ ችግር የለውም ትራንስፖርቱን ራሱ 5% እናንተ ትከፍላላችሁ፣ 10% እኛ እንከፍላለን ብለን በቃ ሂሳቡን ደመርኖ ከነ ማስጫኛው ከነ መግዣው ከዛ ስንት ቀሪ እንዳለብን ከባንክ ጋር ያለውን ነገር እያንዳንዱ ማለት ነው እሱን ሂሳብ በቃ ሴቭ አደረግን እና በቃ እሱን ሁሉ ሂሳብ ሰርተን ነበር የሄድነው። እና ከዛ የሚገርማችሁ ነገር እኛ ምን ሆነ መሰለኝ፣ በነገራችን ቡና እየጠጣው ነው። ቡና እየጠጣችሁ ቡናችንን ዋው ቆንጆ ቡና ይመስላል። ቡና ባይኖር ኖሮ እንዴት ሐሳቤን ራሱ መናገር አልችልም ነበር። ለማንኛውም ከዛ እሱ ከሄደ በኋላ እዚህ ቦታ ብሎት የለ። ከዛ ቦታ ሲደርስ ምንም ነገር የለም፣ መቤቴን ምንም ነገር የለም። ከዛ እኔ በቃ ተጨናነኩ። በጣም ነበር ምደውል የነበረውና ካርድ ሞልቼ ምናምን በቃ። ከዛ መጨረሻ ላይ ቦታውን አገኘኸው ምናምን ስለው አዎ አግኝቼዋለሁ አለኝ። ከዛ በኋላ ደውልሻለሁ ምናምን አለኝና ኦኬ ብዬ ዘጋው። ከዛ በቃ አላስቻለኝ። ከዛ መጨረሻ ላይ አልተሳካም ሲለኝ ኦኬ ችግር የለውም አንተ ብቻ በሰላም ተመለስ፣ አንተ ሰላም ከሆንክ ችግር የለውም ያልኩት ለሱ። ምንም ገንዘብ እስካልከፈልን ድረስ መጠየቅ ማየቱ መሞከሩ አይከፋም። ወረዲ በአካል ሄዷል እሱ እና ከዛ የሚገርማችሁ ነገር ማለት ነው እግዚአብሔር ምስክሬ ነው። እኔ ብዙ ጊዜ እቃ እንኳን በኦንላይን በፊት ገዛ ነበረ። አሁን ላይ ግን አልገዛም። ምክንያቱም እዚሁ ናችሁ የምታዙት እቃና ኢትዮጵያ ሄዳችሁ እዛው ቦታው የምታዙት እቃ አንድ አይደለም። እቃው አንድ አይደለም፣ ገንዘቡም አንድ አይደለም። ለእናንተ 20 ሺህ 10 ሺህ እዚህ ገንዘቡን ከዛፍ የምንሸመጥጠው ነው የሚመስላችሁ። በነገራችን ላይ ነጋዴዎችና ብዙ ነጋዴዎችና ወደዳችሁም ጠላችሁም ነጋዴዎች ከእናንተ
10% ያተርፋሉ። ኢትዮጵያ ያሉት ሄደው ሲገዙና እኛ ስንገዛ 10% ነው የሚጨምሩብን ለኛ ማለት ነው። እና ከዛ መጨረሻ ላይ ካልተሳካም ብሎ ከጻፈልኝ በኋላ ችግር የለውም አንተ ሰላም ከሆንክ አልኩት። እዛ በኋላ ላይ ደወለልኝ። ህንሳ አልኩት። በቃ ህንሳ ምን ውስጤ እንደማይሳካ ነግሮኛል፣ ግን ምንድን ነው አልኩት። አይ እነሱ ያሉኝ ቦታ ድረስ ሄድኩኝ። እነሱ ያሉት ቦታ ድረስ ሄዶ ምንም አይነት መኪና የለም፣ ምንም አይነት የሚሸጥ እቃ የለም። ጭራሽ ምንም በቃ ጸጥ ረጭ ያለ ቦታ ነው አለና ይህንን የምነግራችሁ አንዳንድ ጊዜ እኔ እግዚአብሔር አንዳንዴ መጥፎን አላስብም። ገባችሁ? አሁን መጥፎን ሳስበው ይቀፈኛል። ለምን ማለት ስህተት እንደሰራው ይታወቀኝ። ስህተት ሰርተናል እንግዲህ ጥፋት ነው። ቲክቶክ ላይ ቁጥራቸውን ወስደን ደውለን አንስተውልን አነጋግረውን በሃይማኖታቸው እየማሩ እኛ ውሸታችን አይደለም እውነታችን ነው ብለው አድራሻ አስቀምጠው ቦታቸውን ተናግረው ከዚህ ውጭ ምንድን ነው? አንዳንድ ጊዜ እኮ ሰው ያበሻ ልብስ እንኳን ሲሸጥ አድራሻ እዚህ ነው እዚህ ቦታ ነው የምገኘው። ልክ እንደዛ ነው እንግዲህ እነሱ ያደረጉት። እና መቼም አንድ ሰው የሆነ እቃ ለዚህ ቦታ ካሉኝ ቀጥ ብዬ ነው የሚሄደው። በቃ እንደዛ ነው እኔ ያሰብኩት። ከዛ እዛ ቦታ ላይ ምንም ነገር የለም። ከዛ እዛ ቦታ ምንም ነገር የለም አለኝ። ሳርኩት። መኪናዎቹ አሉ ሌላ ቦታ እሱ እዛ መድረሱን አልተናገረም ለነሱ። እዚህ ቦታ አለ ብለውት የለ እሱ ሰራ የሚያውቅ ቦታውን ቀጥ ብሎ ሄደ። የለም እዛ ቦታ ምንም አይነት እንኳን መኪናም ዶሮ የማይሸጥ ቦታው ላይ ማለት ነው። ከዛ አጠያየቅ እንደዚህ መኪናዎች የሚሸጡት የት ቦታ ነው ያሉት ናባው ሲጠይቅ ነገሩት። ሄደ አየ። ከዛ እንደውም ትላልቅ አዛውንቶች አባት የሆኑ ምናምን ሲያናገራቸው አይ ብዙ ህዝብ እኮ ከአዲስ አበባ ውጭ እየመጡ እዚህ ጋር ይመጣሉ እና ግን መኪናውን ሳይገዙት ነው የሚሄዱት። መኪናዎቹ አሉ እዚሁ ለመስራት። እሺ አንተ ግን ከአዲስ አበባን አልፈ ጭራሽ ወግዳ ጭነህ ለመሄድ የማይሆን ነገር ነው ምናምን ይሉታል ማለት ነው። ከዛ በስልክ ደውሎ ካናገራቸው ከባለ መኪናዎቹ ጋር ሳይሆን ሌሎቹ ናቸው እንደዛ ያሉት። ከዛ ለምን ምናምን ሲል አንደኛ ቀረጥ አልተከፈረም። ያልተከፈረባቸው መኪናው ከሌላ ሀገር ነው ወደዛ ቡሾት ነበር። በነገራችሁ ጠፋብኝ ብቻ ከአዲስ አበባ ወደዛ ነው እና እዛው ለመስራት ችግር የለውም። አንተ ግን እኛ መኪናዋን ለመጫን ማለት ነው 30 ሺህ ብር ነው የተባለው። እንግዲህ አስቡት፣ በዛ ላይ ቀረጥ ያልተከፈረበት መኪና እና ከዛ ገባን። ለካ ቀረጥ ያልተከፈረበት መኪና ስለሆነ ነው ይሄን ያህል ብር። እኛ በነገራችን ላይ ብሩም ሳይሆን ወረዲ ለስራ ነው የፈለግናት መኪናዋን ለስራ በነገራችን መኪናዎቹ ዙዙኪ የሚባሉ መኪና አዲስ አበባም አንዳንድ ቦታዎች አሉ፣ ወግዳያም በየሀገሩ አሉ፣ እዚህ ሀገር ራሱ አሉ። በነገራችን ላይ ለስራ ለጭነት ነው የፈለግናት እና ከዛ አይል ቀረጥ የተከፈረበት መኪናማ እንዴት አድርገን ምክንያቱም ከምንገዛው ከ1.5 በላይ ራሱ መኪና አሁን ያገለገለች መኪና እንግዲህ 1.5 ልትሸጥ የምትችለው አዲስ መኪና ታውቁታላችሁ። ዋጋው ግን በጣም ከባድ ነው፣ ህጋዊ ያልሆነ ነገርና መኪናዎቹ ህጋዊ አይደሉም። ከዛም እሱ ህገወጥ ነገር አልፈልግም ብሎ ተመልሶ ወደ መጣበት ተመልሶ መጣ እና እኔ በሰዓቱ ምንም አልተናደድኩ። በነገራችን ላይ ምንም አልመሰለኝም። ምክንያቱም የሰው ልጅ መጠየቅ፣ ማወቅ፣ መሞከር ጥሩ ነው። ግን እኛ በጣም ከእኔ በተለይ ደስ ያለኝ ከምንም በላይ እኔ ደስ ያለኝ ገንዘብ አለመክፈራችን፣ ቅድሚያ አለመክፈራችን። እዛ ሲጠይቅ በጣም ብዙ ሰው የተበላለ ቅድሚያ ክፍያ ከፍሎ ከዛ የሚመጣና ህገወጥ መኪና ይዣል የሚልና በጋቸውም ሳይመለስ እያለቀሱ ይመለሳሉ። ምክንያቱም እኔ ከዛ ድረስ ይቺ ህግም ራሱ ለእኔ እንዴት ከባድ ነው። ብቻ አሁን ባለንበት ሁኔታ
ህጉም ሁሉም ነገር ስለሚከብድ ህገወጥ ነገር አንፈልግም ብለን ሳንገዛ ቀረንላችኋለሁኝ። ከዛ ውጭ ግን እሱ ከደረሰ በኋላ ለነሱ ደወለላ። እሱ ጠይቆ ወረዲ ያለውን ነገር ዶክሜንት ምናምን ይሄ ያለውን ነገር ከተረዳ ካሰበ በኋላ ተመልሶ ግማሽ መንገድ መጥቷል፣ ወደ ወርዲያ ማለት ነው። ደወለላቸው። እዚህ ቦታ እኮ ብላችሁኝ እዚህ ቦታ አይደለም ያሉት መኪናዎቹ ያሉት እዚህ ቦታ ናቸው፣ ለምንድን ነው ምናምን ሲላቸው አይ አይደለም ቦታ ምናምን እንትን ብለን ነው እና አይደለም ይልቅስ ቶሎ እንዲደርስህ ለወረፋ ወይም ደግሞ ወረፋ ቶሎ እንዲደርስህ 4,000 ነው 3,000 ብር አስገባሉት። ይህንን እኮ መጀመሪያ አላላችሁኝም እንዴት አሁን ልትሩ ቻላችሁ? አይ በቃ ይሄንን አስገባሉት። አይ እሺ ልና ብራችንም ሳናስገባ ወደ መጣበት ተመለሰ። እሱም በሰላም በጤና እግዚአብሔር ይመስገን። እኔም ምንም አልተናደድኩኝም፣ ምክንያቱም ወረዲኔ መኪና ብዙም ያን ያህል የምፈልግ ልጅ አይደለሁኝም። ያው ቤቴን ጨርሼ አሁን በቅርቡ ስለጨረስኩኝ አሁን የምፈልገው አገሬ ገብቼ የራሴን ህይወት መኖር ነው የምፈልገው እና ግን ይቺ መኪናዋ ብትገዛ ለጭነት ለስራ ትሆናለች በሚል ነው እንጂ እኔም ህልሜም ሀሳቤም ኢትዮጵያ ስገባ መስራት የምፈልገው ስራ መኪና ላይ ሳይሆን ሌላ ነው የምፈልገው ማለት ነው። ያው እሱም እንደሚሳካ ተስፋ አደርጋለሁ። በነገራችን ላይ ያው እኔ ያመንኩበትን ነገር ነው የማደርገው። ግን ይሄኛው በቃ ከመጀመሪያው ጀምሮ ውስጤ እንደማይሳካ ነግሮ ነበረ። ከነገሩኝ አንጻር በስልክ ያናገራቸው እሱ ነው፣ እኔ ያላናገርኳቸውም። ግን እሱ የነገሩትን ሲነገኝ ኦኬ ለማንኛውም ሂድና እስኪ አይከፋም። ምክንያቱም አሁን ስራው ሁሉም ኦንላይን ነው፣ ስራው ሁሉም ሚዲያ ላይ ነው። ገባችሁ? እኔ አሁን የሆነ እቃ የምትፈልጉ ካላችሁ አድራሻዬ እዚህ ነው ብዬ አድራሻዬን ካስቀመጥኩኝ ስልክ ቁጥሬን ካስቀመጥኩኝ ቅድሚያ ብር ከማስገባ ቦታው ድረስ ሂጄ በአካል ማየት አለብኝ ብዬ ከሄድኩኝ ይሄ በእኔ አይፈረድም። ወይም ደግሞ አይ አንቺ ተሳስተሻል ማንም ሊለኝ አይችልም። ምክንያቱም አድራሻቸውን አይቼ ነው የሄድኩትና ግን ስህተት ያልሰራሁት ቅድሚያ ክፍያ አልከፈልም በቃ። እና በእኔ ልነጋችሁ የምፈልገው ነገር በኦንላይን በፌስቡክም ሊሆን ይችላል፣ በቲክቶክም ሊሆን ይችላል፣ በማንኛውም ሚዲያ ላይ እቃ ግዙ ስትባሉ ከቻላችሁ ለራሳችሁ እዛው ቦታው ድረስ በመሄድ አለበለዚያ ደግሞ ውስጣችሁ የሚላችሁን ነገር እመኑት። እኔ ውስጤ ነግሮኛል፣ ግን ያው ለእሱ አልነገርኩትም ማለት ነው። ለእሱ አልነገርኩትም ምክንያቱም እሺ ሄዶ ማየት ከፈለገ በሚለው ነው እንጂ ውስጤ እኔ እንደማይሳካ ገብቶ ነበረ። እና ብዙ ጊዜ እኔ እቃ ሚዲያ ላይ አይቼ በኦንላይን አይተንና በአካል ስናይ አንድ አይደለም። ልክ እንደዛ እንዳልሆነ ሁሉ የአበሻ ቀሚሱ እንኳን ማለት ነው ቅድሚያ ክፍያ አዘን እንኳን እኔ ቀብድ ራሱ የቀሚሱን ግማሽ ነው ልከፍል የምችለው። እነሱ ግን ቅድሚያ ክፍያ የጠየቁ በጣም ትንሽ ብር ነው። ግን ትንሽ ብር መሆኑ ሳይሆን እንዴት ለዛ ሁሉ ብር ቀብድችን ታክል በሚለው ራሴን እንትን አልኩት ማለት ነው። ለማንኛውም ውዶችዬ ይሄ ነው ያለው ነገር እና እንዳትሸወዱ። ኮሜንት ቪዲዮ ስር ገብታችሁ የሆነ እቃ ስትገዙ እኔ ኮሜንት ላይ ይቻለሁኝ። አንዱ እንደውም እሱ ቪዲዮ ከመጣ በኋላ ገብቼ ቪዲዮዋቸውን ሸር ማድረግ ጀመርኩ ቲክቶክ ላይ ማለት ነው። ዙዙኪ መኪና ብላችሁ ቲክቶክ ላይ በእንግሊዝኛ ዙዙኪ መኪና ስቱ ይመጣላችኋል አድራሻቸው ምናቸውና ከዛ ኮሜንት ላይ ሳይ 200 ሺህ ብር ተበልቻለሁ የሚላለ 100 ሺህ ብር ተበልቻለሁ የሚላለ 300 ሺህ ብር ተበልቻለሁ የሚላለ ግን ኮሜንት ራሱ አንድ ደህና ኮሜንት ሰጣቸው ሰው የለም። አዎ ገዝቻለሁ ተባረኩ ጎበዞች የሚል ኮሜንት አላየሁኝም። እና እግዚአብሔር ይመስገን ያው እኔ ብሬን አልተበላውም። ብሬ የሚበላ ኑሮ በጣም ነበር የምናደደው። የሰው ልጅ ግን ዋናው ጤና ነው። ከስህተታችን መማር ነው ያለብን። እኔ ከዚህ በኋላ በቃ ሚዲያ ላይ አይቼ እቃ ገዛለሁ የሚል ተስፋ የለኝም።